ይኸውላችሁ እኔ በጣም ነው ግራ የገባኝ። እውነት ለመናገር በጣም ነው ግራ የገባኝ። የአሁኑ ልደቴ ሰርፕራይዝ ካላደረከኝ መቼም ቢሆን አላገባም እያለች ነው። እንዴት ነው ነገሩ? ቆይ በግድ ሰርፕራይዝ አድርገኝ ይባላል እንዴ? ቆይ አሁን አንተ በግድ ሰርፕራይዝ ብታረጋት እሷ ልደነግጥ ነው? ቆይ ምን አጣደፋት እንዴ? ከተዋወቃችሁ ገና 4 ዓመታችሁ አይደል እንዴ? አራት ዓመት ቀላል ነው እንዴ? 4 ዓመት እኮ ስንት ላግባ እንጋባ ብላኛለች እኮ። እኔ ነኝ ቆይ ትንሽ እንጠናና ትንሽ ጊዜ ስጪኝ እንዲሁም ደግሞ ገንዘብ ሊያዝ ምናምን ያልኩት። እና ያስክ ምን ገንዘብ ነው? ያማን ማገኘው ከእናንተ ጋር ሳጠፋሙ ሌላ ቦታ የት አጠፋል? ንገረኝ እስኪ። ያው እሷ ጋርም ግን ታጠፋለህ። እጮኛ እኮ ነች፣ ፍቅረኛ እኮ ነች። እቁብስ? እቁብ ትለኛለህ እንዴ? እቁብ እሑድ ነው የሚወጣው። እሷ ነገ ነው ሰርፕራይዝ አድርገኛለች። ይሄ ጥሩ ነው። ቢያንስ እቁቡ ለሰርጉ ይደርስልሃል ማለት ነው። እናንተ ቀልድ ምን ያዘ እንዴ? ነገ ስንት ነገር ያስፈልገኛል። የሆነ ነገር መፍትሄ አምጡ እንጂ ጓደኞቼ ናቸው ብዬ ቁጭ አይደል ያማከርኳችሁ። ለቀለበቱ ነው? ምን ቀለበቱ ብቻ እንዴ? ቀለበት አለ፣ ዲኮር አለ፣ ልብስ አለ፣ ኬክ ያስፈልጋል። ስንት አይነት ሴሬሞኒዎች ምንድነው ያሉ የምዘረዘረው? እንደ ቀለል አድርገህ አታገባም እንዴ? አንተ ምን ያንተ ትዳር የተለየ ነው እንዴ? ቀለል አድርጎ በቃ አይደል ይዛት ወደ ቤት ግብት ነው። 50 ምናምን ሺህ ላውጣ ቀለል አድርጌ ለሰርጉን ቶ ሰርፕራይዝ ለማድረግ ለቀለበት ብቻ እኮ 50 ምናምን ሺህ እኮ እና ለቀለበት 50 ሺህ እና ታዲያ እሱ ቀለበት 50 ሺህ ነው ቤት ምን አውቃለሁ? ጠይቀው እንጂ እሱን እንዴ እኔ ነው የምጠይቀኝ? ዕዳ ነው የምታገባው። የሆነ መፍትሄ አምጡ። ያለ ቀለበት አይቻልም። ማሪ እና ልደትሽን የት ልናከብር ነው? እንዴት መሰላችሁ ያሰብኩት? ቀን የሆነ ሆቴል እኛ ተገናኝተን ቆንጆ ነገር እናደርጋለን፣ ለፎቶ ምናምን የሚሆን ነገር። ማታ ደግሞ ከቤቢ ጋር ይመስለኛል እናንተም ትኖራላችሁ። እኔ እኮ አላምንሽም። ሰርፕራይዝ ሊያደርግሽ እንዳይሆን ብቻ። ቀለበትም አለ ማሪ። እሱማ ግድ ነው። አስጠንቅቄዋለሁ። ትቀልዳላችሁ እንዴ? ደስ የሚለው ግን ማሪ እንዴት እኛን አላማከረንም? ማለት ትልቅ ነገር ካሰበ እኮ ይኸውላችሁ ይመስለኛል በራሱና መጨራረስ ፈልጓል። አይ ቲንክ እኛንም ሊያስደምመን ነው። በጣም ደስ ይላል። ብዙ ነገር ነው ያስጠነቀኩት። ዲኮሩን በደንብ እንዲያስብበት፣ አበባ ይሄ አለ አይደለም የሚሰጠኝ ነገር ብቻ ቀይ እንዲያደርገው፣ ምንም ሌላ ከለር አልፈልግም። ስለዚህ ማሪ አንቺ የምትለብሺው ቀይ ቀሚስ ነው ማለት ነው። እኛ ነጭ እንለብሳለን ካለ እብድ ነሽ እንደ አንቺ። እኔ እኮ አላወኩም። ኦኬ ጭራሽ አላወኩም። ሰርፕራይዝ ነው። ይኸውልሽ ለብሼ የሚሄደው ነጭ ነው። አስባሽታል? ቀይና ነጭ ምንም አይመሳሰልም። ስለዚህ አታሰበበትም። አንተ በጣም ነው የምትገርሚው። ይሄን እኮ በደንብ ነው ያዘጋጀሽው። በደንብ እንጂ ትቀልዳላችሁ እንዴ? አስቤበታለሁ። ስንት ዓመት ነው የታገስኩት? ለነገሩ ይገባሻል፣ እውነት ይገባሻል። በቃ ምንም አትጨናነቅ። አሁን የሚያስፈልጉትን ነገር አንድ በአንድ ንገረኝ፣ እንመዘግባቸዋለን። ደግሞ ለመፍትሄ እኔን አዋጡ እንዳትሉ 5 ሳንቲም የለኝም። ችጋራም የታዋጣ የምታውቀውን ነው። አታፍርም እንዴ ስትናገር? አዋጣነት አንተ ወደ እንትናቸው። እሺ መጀመሪያ ምን ያስፈልገናል መሰለህ? እንትን ኬክ ያስፈልገናል። ከዛ ዲኮር ያስፈልገናል። ከዛ እዛ ጋር የሚሆኑት ነገሮች እንዳለ ያስፈልጉናል። የኔና የሷ ልብስ ያስፈልጋል። የኔና የሷ ልብስ አንተ የምርቃቱ ሱፍ አለ። ስለዚህ አያስፈልግም። ሱፍ ኤክስ። አዎ አንተ እሷ አለ ለካ እቺ ፓቴቷን ገበር ይገባለታል። እሺ የእሷን ደግሞ የማየ አሪፍ ቀሚስ አለ። ቀሚስ ተሰረዘ፣ ሱፉ ተሰረዘ። ሌላ በቃ ኬኩን እኔ እችላለሁ። ወንድ ልጅ ቆረጠ። ዳቦ ጄሶ ቀብተህ እንዳታመጣ። ኬክ ነው ክብ ይሻላል። ኧረ ክብ ነው። ምን ደግሞ ለኬክ 800 ብር ያልፍ ያማን ያንተ ምን ነው 800 ብር? ምንድን ነው 800 ብር? ኬክ ተቆራጭ ነው። እንዴት ታመጣ ያሰብህ? አንዴ ቃል ገብተሃል። እንዴ ስንት ነው? ኬክ በአንተ ስም ይያዛል። ሺህ ምናምን አይሆንም? ሺህ እሺ ይቻላል። ኬክ በሱ ቀለበትስ? ቀለበት ከሌለ ለምን ታገባለህ? ቀለበት ከሌለ ለምን ታገባለህ? የቀለበቱን ማን ተሻለው? አዎ አይ በቃ እፈልጋለሁ። አንዴ ዲኮርስ? እሺ ዲኮር? አዎ እንዴ ዲኮሩ ለፎቶ ምናምን ቆንጆ መሆን አለበት እኮ። ዲኮር ይሄ
መብራቱ ነገር ነው መብራቱ ፋይል መብራቱ ምናምን ያለው ብቻ ግን ቀላ ያለ ነገር ቢሆን ጥሩ ነው እኮ የሚበራ መብራት ነገር አዎ በእውነት አንተ ተራራራለ ዲኮር ማለት ነው አረ ለአንተ ለወንድም ካለው መብራቱ ምን አራተኛው በኔ ነው ዲኮሩ በኔ ነው ስለዚህ አለቀ ማለት ምን ቀረ ተገላገለ በቃ አሁን መውለድ ነው የቀረው እሱ ላይ አዋጡ እሴኔ ነው አሁን በቃ ቆንጆ ነው እንትን ገላገላችሁ ግን ምንድነው መሰላችሁ እሷ ያለችኝ ምንድነው መሰላችሁ ሁሉ ነገር ቀይ መሆን አለበት ቀይ ቢሆን ጥሩ ነው እንደዛ ብላኛለች ቀይ ነገር ቢሆን ጥሩ ነው ገላገላችሁ እንሞክራለን የት ይጠፋል እንሞክራለን ገላገላችሁ ነው ውይ የምር ግን ትንሽ ፈርቻለሁ በእናትሽ ግን ስሙኝ ፎቶ ምናምን አደራሽ በስነ ስርዓት ነው የምታነሱት አሬ ቆንጆ አድርጌ ነው ማነሳሽ ይልቅ አንደርስም እንዴ ደከመልሽ እነሱን በደንብ ጠቁሞ ማድረግ አለብሽ ቆንጆ ፎቶ ይኸውልሽ ከሁሉም ፖዚሽን ከዚህም ምናምን ፊቴ በደንብ እንዲታይ በዚህ ጋር ጥፍ ብሎ ያለው ትልቁ ሆቴል ነው እንዲያሰበው እንጃ ዛይላችሁ ባለፈው ገብተን ፎቶ ብንነሳ ምናምን ያለበት ቤት ትልቁ ቤት ሄሎ እንዴት ነህ ሰላም ነው እኔ የምልህ ቀጥ ብለን እየመጣን ነበር ባልከም መንገድ ኧረ እሱ አልሰማችም ኦኬ ቀጥ ብለን እንምጣ እሺ ስሙ ቀጥ ብላችሁ ኑ ታዩናላችሁ አለኝ ወይኔ ዛሬ ለአንቺ እንዴት ደስ እንዳለኝ እኔ እንዴት አክት እንደማደርግ እያሰብኩ ነው ደግሞ አሰማችሁ ምናምን ይላል ምንድነው ሰው ተምሰሩት እንዴ ለምንድን ነው ወጣ የጠበቁን በቃ ተረጋጊ ማሪ አጋን ምንድነው ምረጋጋው እንደዚህ የሆነ ማሪ ደገፍ አርጓት እያለ ነው ግን እዚህ ጋር ያረጋው አይደለም አይ አረጋውም እንዴ ዝግጁ በቃ እዚህ ሆነ ተከናወነ ሆነ የኔ ዓለም የኔ ህይወት እናቴ ማን አትንበርከክ አንተ ወይኔ ማሬ የለውም እኮ አፈር ብላ እሺ የኔ ማር እዚህ ሆነ ተከናወነ በቃ የኔ ፍቅር የኔ ማር አሁን ታገቢኛለሽ እያነበብኩት እኮ ነው ታገቢኛለሽ ወይ በሁለቱም ልንገርሽ ብዬ ነው እናቴ አዎ ግን እዚህ ነው የሚሆነው እኮ በዚህ ዲኮር ነው እኔ በዚህ እንዲህ ነው ማለት አበባዬ ሁሉ ነገር እኮ አንቺ እንደፈለግሽ ደማቅ ነው ቀይ ነው ብርቱካናማ ነው ማሬ በዚህ ተስፋ ቦታ እኮ ነው አንቺን ታገቢኛለሽ ያልኩሽ እኔ አልገባኝም የ4 ዓመት ህልማችን ዛሬ እውን ሆነ ማሬ አዎ እኮ ይሄን ልደቴን ባከበርኩበት ቀሚስ ነው ተንበርክከ ላግባሽ የምጣው ማሬ ቀሚስ በዚህ ቀሚስ ነው አለ ቀሚስ አለ ተሸወርሽ ሙሽራ አውጣ ማሬ አደባባይ ላይ ነው እንደምትለብሰው እዚህ መንገድ ላይ ስልክ አውጥተው ራሱ እየቀረጹን ነው ተወረድ ኧረ እባክህ እንደው ምን ብዬ ነው ይለበስ አልብሷት ለበስ ይሄንን ልልበሰው አይደል እንዴ ተይም እናትሽ አንቺ ወደዛ በቃ እየለበስኩ ነው እንዴ ኧረ የሚቀርጹትን ቢያንስ አስቁሙልኝ በእናታችሁ እንዴት ብዬ ነው ማስቆም እሺ ቆይ ተረጋጊ ቢያንስ እንዴ ደግሞ ደስታው ነው እየሰጠሽ ወይኔ ጉዴ ነው ጊዜ ፍራሱ የለውም እኮ ይታሰራል አይታሰርም እንዴ አለ አዎ እማዬ ልጠይቃት እንዴ ማለት የማዬ ነው ምኑ ነገር የለም ከፋዘር ጋር ያኔ ሲጋቡ የተዳረችበት እኮ ነው። ቀሚሱ ሽንሽኑ የሚያምር
ሙሽርዬ አዋረድክ ማሬ። ታሪካዊ ቀሚስ ነው ደግሞ እኮ ቀይ ነው ማሬ። አንቺ የምትወጂው ከለር ቀይ ነው፣ ደማቅ ቀይ። አንቺ ኬክ አለ ይኸው ቀይ ኬክ እንዴ! ወይኔ ጀዝባ ስሬ ምን አባት ሰራው ወጣ በልጃ ቀይ ነው አይደል? ኬኩ አይደል? እንትን ቀሚሴ ቀይ ነው አይደል? አዎ ቀይ ኬኩም ቀይ ነው። አንተ ቀይ ኬክ አንድ ያልኩ አፈር ያስበላ ማሬ አለው እኮ ቀይ ያለው ዳርዳሩን። አንቺ ቀይ አይደለሽ? ቀይ እንዳይበዛብሽ በነጭ ያደረኩልሽ ማሬ። የኔ አበባ ታገቢኛለሽ? ደስ ብሏል። ወይኔ ገቡ ታሪኬ ማሬ። እናቴ ስታገባ የሰጠችኝ ብቸኛ አግብታ አይደለም እንትን ብላ ነው። ያው ትዳር የሚቆየው በድሮ ዕቃ ነው ሲባል ስለሰማሁሽ ነው። ሰው እየቀረጸ ነው። በቃ ዝም ብለሽ አድርጊና እንሂድ። በእናትሽ የኔ አበባ ዝም ብለሽ ቀለበቱን ተቀበይና ትሸጪዋለሽ። ዝም ብለሽ አድርጊ። እነዛ ነው የሚያማምሩ 6 ልጆች እንኳን ደስ ያለሽ። እና ሌላ ቀን ይደገማል። በፕሮግራሙ ሆቴል ላይ ምናምን ሰርፕራይዙ እሺ ብለሽ የለም አንቺ? አይ ሰፋ እኮ ነው። ቀለበት ከሰፋ ጥሩ ድራ መጣም ትዳራችን አይባል። ትወፍራለሽ አይደል? አዎ ከዛ ውጭ ደግሞ ማሬ የኔ ማር ችግር የለውም እናስተካክለዋለን። አይስተካከልም። ይሄ ስለሰፋት ነው። እንደዛ ነው። ኧረ ሰፋ ችግር የለውም። መጠባበቂያ ቀለበት ነው። ማሬ ኬኩን ምን ላድርገው? እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።